ሰላም እንዴት ናችሁ ቤተሰብ? ሰላማችሁ ባላችሁበት እዝት ይበልልኝ። ዛሬ ደግሞ እንደተለመደው አንድ ቦታ እንጎበኛለን። እሱም ዛሬ የተመረጠችው ቦታ በሰማዕቱ በሕፃኑ ቂርቆስ ስም የምትጠራው ጨርቆስ የአራዶች መንደር እሱን ነው ዛሬ የምንጎበኘው። አብራችሁን ቆዩ። ላይክ ሰብስክራይብ አድርጉ። አብረን እንጎበኛታለን ማለት ነው ጨርቆስን። መልካም ቆይታ ይሆንላችሁ። ጨርቆስ በውስጧ ብዙ ሰፈሮችን ያማከለች ናት። ከዛ መካከል ድድ ማስጫ ሰፈር አለ፣ ኩራስ ሰፈር አለ፣ አድባር ሰፈር አለ፣ ማርገጃ ሰፈር የሚባል አለ። የኮሪያ ዘማቾች በእነሱ ስም የሚጠራው ኮሪያ ዘማቾች ሰፈር አለ። የኮንጎ ዘማቾች በእነሱ ስም የሚጠራው ኮንጎ ዘማቾች ሰፈር አለ። እነዚህን አየት እናደርጋለን። እዚህ ጋር የምታዩት የሰንዴይ ማርኬት ነው። ቅዳሜ ነው ዛሬ። እንግዲህ እንጎበኛታለን በደንብ ማለት ነው ዛሬ። ቤተሰብ የምንገኘው አሁን ሰማዕቱ ሕፃኑ ቂርቆስ ቤተክርስቲያን የሰማዕቱ ሕፃኑ ቂርቆስ ቤተክርስቲያን አሁን የምንገኘው በሕፃኑ ቂርቆስ ቤተክርስቲያን ነው የምንገኘው። ትልቅ ቤተክርስቲያን ነው። እርሜ ጠገብ ቤተክርስቲያን ነው። ላሉ ቂርቆስ ስም ነው ቤተክርስቲያኑ እየተጠራ አካባቢውም እየተጠራ ያለው በቤተክርስቲያኒቱ ስም ነው ማለት ነው። ጨርቆስ እየተባለ የሚጠራው በተለምዶ ሕፃኑ ቂርቆስ ቤተክርስቲያን በዚህ ቤተክርስቲያን ናት። አፄ ምኒልክ ናቸው እንግዲህ ቤተክርስቲያኗን ያቋቋሟት ማለት ነው። ቤተክርስቲያኗ የተቋቋመችው በ1889 ነው። በአፈ ንጉስ አማካኝነት አፄ ምኒልክ ያቋቋሟት ቤተክርስቲያን ለሰፈሩ መመስረትም ለሰፈሩ ስያሜ ትልቅ አስተዋጽኦ ያደርገው ሕፃኑ ቂርቆስ ያው በተለምዶ ጨርቆስ ይባላል እንጂ ሕፃኑ ቂርቆስ እቺ ቤተክርስቲያን ናት ማለት ነው። ለመመስረቱ ለሰፈሩ ስያሜ ማግኘት ትልቅ አስተዋጽኦ ያደረገው ቤተክርስቲያኒቷ ናት ማለት ነው። በጣም ትልቅ ቤተክርስቲያን ነው። ቤተሰብ አሁን ደግሞ የምንገኘው ከሕፃኑ ቂርቆስ ቤተክርስቲያን ወጥተን ወደ ማርገጃ ያለነው ማርገጃ አካባቢ ያለነው። ማርገጃ ማለት ቤተሰብ የማርገጃ ትርጉሙ እንደተነገረኝ ያው ሰዎች ህይወታቸው ሲያልፍ ወደ ለመቀበር ወደ ቤተክርስቲያን ሲመጡ አስከሬኑ እዚህ ጋር ያርፍና ደረት ሙሾ ድሮ አልቃሾች ታስታውሱ እንደሆነ በቤተክርስቲያንም ጸሎት ይደረጋል። እና አልቃሾች ደግሞ እናቶች ደረት እየመጡ ሙሾ ያወርዳሉ ማለት ነው። እና እንደዛ ማለት ነው ማርገጃ ማለት። ይሄ የገበያው ቦታ ነው። የቂርቆስ ልጆች የምታስታውሱት ጋይስ ቅድም እንዳስረዳዋችሁ የቂርቆስ ቤተክርስቲያን በ1889
በአፈ ንጉስ ከተማ ስማቸውን ስላልጠቀስኩኝ አፈ ንጉስ ከተማ አማካኝነት አጼ ሚኒሊክ በእሳቸው የተቋቋመው ቤተክርስቲያኑና የእሳቸው ስም ስለጠፋብኝ ነው አፈ ንጉስ ከተማ ይባላል። በእሳቸው አማካኝነት ነው ቂርቆስ ታቦቱ ወደዚህ እንዲመጣና አሁን ያሳየኋችሁ ቦታ ላይ እንዲቋቋም ያደረጉት አፈ ንጉስ ከተማ ናቸው ማለት ነው በአጼ ሚኒሊክ አማካኝነት። አሁን በመርጋጃ ሰፈር ነው እየገባን ያለ ነው። በጣም የጨርቆስ ልጆች አራዶች በጣም የሚነገርላቸው ኢቭን ጨርቆስ ልጅ ሆናችሁ በሙሉ ስማችሁ እናትና አባት ባወጣላችሁ ስም አትጠሩም። በቅጥያ ስም ነው የሚታወቁት መለያቸው። ጨርቆስ አካባቢ እንግዲህ ናስር ሻይ ቤትን፣ ሐሰን ሻይ ቤትን፣ ሸምሱ ሻይ ቤትን የምታስታውሱ ካሉት ፈለገ ዮርዳኖስ ትምህርት ቤት ፈለገ ዮርዳኖስ ትምህርት ቤት ጋር ነው የምንገኘው። አሁን ደግሞ የምንገኘው ቤተሰብ ወደ ድድ ማስጫ እየሄድን ነው። ቂርቆስ ወይ ጨርቆስ ድድ ማስጫ። እነዚህ በቅርብ ጊዜ የተተከሉ የአበባ መሸጫ ቦታዎች ናቸው። በፊት አልነበሩም፣ አሁን እንደነገሩኝ እና በነገራችን ላይ የሶል ንግስቷ አስቴር አወቀ የጨርቆስ ልጅ ናት። እንግዲህ ድድ ማስጫ ከዚህ ጀምሮ ነው እና አካባቢ ነው። በበፊቱ እዚህ ሰው የተሰበሰበ ስለ ስራውም ስለ ኑሮም ስለ ህይወቱም የሚያወራበት የሚነጋገርበት ቁጭ ብሎ ድድ የሚሰጣበት ያው ድድ ማስጫ ይባላል። ይህ አካባቢ ነው። አስቱካ እንወድሻለን አስቴር አወቀ። ድድ ማስጫ ካፈራቻቸው አንዷ መካከል አርቲስት መስታወት አራጋው ድምፀ ስርቅርቋ ድምጿ ስታወራም ወደ ስስቅ በጣም የምንወዳት። ከዚህ ወጣ ስንል ጨርቆስን እንደው ቆም ብዬ ባወራችሁ ደስ ይለኛል። ቆም ብዬ ላስረዳችሁ። ጨርቆስ ላይ ከተወለዱና ለአገር በረከት ከሆኑ አስተዋጽኦ ካረጉ አገርን ካስጠሩ ከብዙ ዘርፎች መካከል የተወሰኑትን እጠራላችኋለሁ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም የጨርቆስ አካባቢ ተወላጅ ናቸው። መንግስቱ ኃይለማርያም ከባለ ሀብት ደግሞ የሰንሻይን ባለቤት ዶክተር ሳሙኤል እሳቸውም ልክ እንደዚሁ የጨርቆስ ተወላጅ ናቸው። ሌላው ባለሀብት ደግሞ የባማኮ አቶ ግርማ ገላው እሳቸውም የጨርቆስ ተወላጅ ናቸው።
ከአርቲስቶቻችን ደግሞ አርቲስት መኮንን ላዕከ የጨዋታችን የፈገግታችን ድምቀት የሆነው ጥርስ የማያስከድ ነው። መኮንን ላዕከ ድርብ ወርቅ ሰይፉ ደርባባዋ ደርባባዋ አርቲስት ድርብ ወርቅ ሰይፉ ሄኖክ አለማየሁ ወይ ደግሞ ወከለቲስ። ከሙዚቃኞች ደግሞ ስንመጣ ብጽዓት ስዩም እንግዲህ ልጄን አደራ ሌላው ቢቀር ፊት አትንሱት ያለች ብጽዓት ስዩም እሷም እንደዚሁ የጨርቆስ ልጅ ናት። ታረቀኝ እሱም በባይተዋር ጎጆ የምናውቀው እንደዚሁ ደግሞ ዚጊዛጋ እሱም የጨርቆስ ልጅ ነው። ኢየሩሳሌም ጄሪ እነዚህ ሁሉ ከቂርቆስ ወይ ከጨርቆስ ሰፈር ያገኘናቸው ናቸውና ደራሲ በጣም በቃ ጋዜጠኛ ብዙ ነው ሲያጫውቱኝ ያፈራች ሰፈር ናት። እና ሰፈር ብቻ አይደለችም ሀገር ናት ይሏታል። በቃ ከሐኪሙም ብትሉ ከወጌሻው ብትሉ ከሯጭ ከቦክስ ስፖርት ከሁሉም ከቂርቆስ ያልወጣ የለም። በሁሉም ዘርፍ ውስጥ ለሀገር አስተዋጽኦ ያላረጉ የሉ። በሁሉም በሕክምናውም በሁሉም ብትሄዱ። ስለዚህ ቂርቆስ ሰፈር አይደለችም ሀገር ናት ይሏታል። ቂርቆስ ጨርቆስ ያው በትክክለኛ ስም ለመጥራት ነው ቂርቆስ ብዬ ጨርቆስ የምላችሁ። እዛ አካባቢ ከምናገኛቸው ሰፈሮች ውስጥ ድድ ማስጫ፣ ኩራዝ ሰፈር፣ አድባር ሰፈር፣ ማርገጃ ሰፈር፣ የኮሪያ ዘማቾች ኮሪያ ሰፈር፣ የኮንጎ ዘማቾች ኮንጎ ሰፈር፣ ስቴዲየም ዙሪያ ብዙ ነው። ጨርቆስ ሰፋ ያለች ናት። ብዙ በውስጧ የያዘች ናት። እንቀጥላለን። ቤተሰብ እንግዲህ ዛሬ የነበረን የሰማዕቱ ሕፃኑ ቂርቆስ ቤተክርስቲያን ስም የምትጠራው ጨርቆስ የአራዶች መንደርን በትንሹ ላስጎበኛችሁ ሞክሬያለሁ። የፈለገ ዮርዳኖስ ትምህርት ቤትንም የተለያዩ በውስጧ የሚገኙ ሰፈሮችንም በውስጡ ያፈራቻቸው የቀድሞ ፕሬዝዳንት ጀምሮ ባለሀብት፣ አርቲስት፣ ደራሲ፣ ሐኪም፣ ስፖርተኛ፣ ወጌሻ፣ ድምፃዊ ያልያዘችው የለም ሰፈር አይደለችም ሀገር ናት እያሉ የተወላጆቹ የሚመሰክሩላት ቂርቆስን የተወሰነች ያህል ላስጎበኛችሁ ሞክሬያለሁ። ስለነበረን ቆይታ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ባይ